ጋይስ እንዴት ናችሁ? ሰላም ናችሁ? ዛሬ የተሰራው ቪዲዮ አይታችሁታል? ምን እየሆኑ ነው ሰዎቹ? በሰላም ነው ገብቶሻል አሁን ልትረጂኝ እያስረዳሁሽ ነው ያለው አሁን እኛ አብርሽ በዚህ ሰዓት የሚንቀሳቀስበት ጊዜ አይደለም ቢያንስ ከቀርብሽ ነው እንዴ ሩታ አብርሽ እኮ ያለው ካንቺ ጋር እኛ ጋር አልወሰድነውም እኮ ለምንድን ነው የምትፈልጊው ካንቺ ጋር እንዲሆን አልፈ ቤት ነው አብራችሁ ናችሁ ተለያይታችሁ እንዴ የትኛውንም አይነት ሌሎቻችሁን እየጠቀማችሁ ሰላማችንን እየነሳችሁ ነው ዛሬ ምን ተባብለን ነበር ፕሮግራም ይዘን ነበር ምንድን ነው ሰላም የነሳነሽ አብርሽ ጤንነቱ እንዲመለስ አብርሽ እናድርግ ባልነው ሰላምሽን እንነሳ አብርሽ ደህና እንዲሆን እናድርገው ባልነው ሰላም የምንነሳሽ አብርሃም ወደ ጤንነቱ ከተመለሰ ኦሬዲ ሰላም እንደሚነሳ ስለምን እኔ እኮ መቻመመው አንቺም መቻመሙ ያለሽ እሱ ጊዜ እየወሰዳችሁብን ነው በእግዚአብሔር ሰዓታችሁን እየበላችሁ ሲጀመር ሰማኝ እኮ ለምሮ ማን ሄደው አይሄድም ለምሮ ማን ሄደው አንተ ልብ አለ አብርሃም ይዞት ይላል ሰማኝ አብርሃም ልብነት ይራሳየ ግቡ በእናትህ ልጁን ሌላ ነገር ሲጀመር ማለት ነው ኤፍሬም ተረጋጋ እሱን እገፋለሁ ብለህ ልጁን ትጥለዋለህ ተረዳኸኝ አይደለም እዚህ ጋር ጻልጃለህ አዳምጠን ስማ አብርሃም አንዴ ተረጋግተህ አዳምጠን በቃ ትላንትና ፕሮግራም ይዘሃል ቃል ገብተህልናል አይደል አብርሃም አዳምጠኝ ሌላ ቀን እንደርሳለን ኖ ለምን ይሄኛው አልቀደመም ለምንድን ነው እነሱ ሩታ ሀሳብ ስትሰጥ እሱ ሲሰጥ ያስቀደምኩ እህትን ትላንት እሺ ብለሃት ነበረ ሩታ ጠዋት ተነስቶ ይዞ መሄዱ ለምን አስፈለገ ለምን ነገ ከነገ ወዲያ አትወስዱም ዛሬ ከእህቱ ጋር ይሁን ጊዜያችንን ምን ትፈሪያለሽ ምትፈሪው ነገር ከሌለ ልጁ ነግሮሻል እንደተነጋገርን ከዛ በኋላ በሌሊት ይዘሽው ወጣሽ እንጂ ምትፈሪው ነገር ከሌለ ምንም ነገር የሚይዝሽ ነገር እንዲህ የለም ገብቶሻል አይደል ምንም ነገር ሊሆን አይዝሽም በቃ ይቅርታ አድርግልኝ ፈርቼ ማለት ነው ፈራሽማ ነው እንጂ ለምን እንድትጨነቂ ሩታ ንቂ በናሽ በአንቺ ላይ እኮ መዘዝ እያመዘዙ ነው አንቺ አላወቅሽም በቃ ከእንግዲህ በኋላ በቃ ለማንም በቃ እያለሰጥሽ አሁንም እንደማሰጭ እርግጠኛ ነኝ ግን ቢሆንም በአንቺ ላይ ስም ጥላሽት እያደረጉ ነው ምንድነው እንደዚህ ሀብላ ነሱ አወለቁ በቃ ልጁ አሁን የቱ ጋር ችግር ያለ አልታወቀም አንቺ ራስሽም ደህና ስላልሽው ነው እንደዚህ የሚሆነው ምንድነው ምን ፈልጉ ታውቂያለሽ አንቺ እሺ አንቺ የምታውቂው ነገር አለ እና እውነትም አሁንም ቢሆንም በርችልሻለሁ እቺ ደግሞ ወሽሚቶም ከራስሽ እስከምትወርድ ድረስ በርችልሻለሁ በዚሁ አጋጣሚ ወርቀትን አሰሪውና ህጋዊ መስመር ግቡና ከዛ በኋላ እናታቸውን እያንዳንዱን እንትን አሁን ቸሎንንቹ አሁን ካሁን እንግዲህ ወዲህ አንቺማ ባልና ሚስት እንደማይሆን ማንኛው ሰው እርግጠኛና ማቀው ነገር ነው ነገር ግን እቺ ውሽምቷ በህይወቷ ላይ ገብታ እየበላሸች ናት አሁንም ቢሆንም እየጣረች ናት ስለዚህ እነሱ አንቺ የምታቆሚው መንገድ ምንድነው ካለሽ በቃ መስመር የምታዝሽው ነገር ምንድነው ካለ በህግ መንገድ መያዝ ነው ልጁ ሰላም ነው ምንም አልሆነም ዝም አለ ፈዘዘ ደነዘዘ በሐብሉ ላይ አንቺ የሰጥሽው ሐብሉ ነው አይደለም ችግር የነበረው ከዛ ሐብሉ ችግሩ ከተነሳ ታዲያ እሱ ምን ሆነ ምንም የተቀየረው የተለወጠ ነገር የለም አይደለም እና አሁን ደግሞ አንቺ መቼም ቢሆንም የልጅሽ አባት ነው አንቺም ደግሞ ሚስት ነሽ እንደዚህ ባንቺ ላይ እስከ ማውራ ድረስ አንቺ የምትጠብቀው ምንድነው ምክንያትሽ አልገባኝም ምን አስበሽ ነው በቃ ያወሩ ብለሽ ነው በቃ ድርግቱ እንደምታሳይ አሁንም ቢሆን ወደ ህጉ ጋር ውሰጂና አንቺ ካምሮና ከራስሽ በላይ የሆነው ነገር በቃ ህጉ ያውቀው አሁን አንቺ ብራም ብቻ ሳይሆን በኤፍ ላይ አሰርታብኛለች ነው የሚለው ታውቂያለሽ ስለዚህ አንቺ አሁን ራስሽ እንትን ማዳን ምቺው ምንድነው ከነዚህ ሰዎች ምንድነው ማዳን ምቺው በህጋዊና ህጋዊ መንገድ ብቻ ነው ካልሆነ በስተቀር አንቺ ትጎጀለሽ በእውነት ባንቺ ላይ በቃ የሆነ ሴራ እየሰሩ ነው እንደዚህ እያደረጉሽ አንድ ነገር ካደረጉ በእውነት አንቺ ራስሽን እንታቂያለሽ ምን ማብታ የለሽም አንቺ እንደዚህ ታያለሽ ለምን እንደዚህ ታያለሽ ለምን እንደዚህ ዝም ትያለሽ እንዴ
ኦዲስ ብቻ መጫወት ዋጋ አለ። አንቺም ደግሞ መንቀሳቀስ አለብሽ። የትም መዞር መብት አለሽ። ከቤት ወጥተሽ ከባልሽ ጋር ከልጅሽ ጋር መብትሽ አለ። መብትሽ እንዳለው ደግሞ ማንኛውም መንገድ ማሳየትና መናገር አለብሽ። ዝም ብለሽ በቃ ትንሹን ትልቁም ማውራቱ ሁላ እሺ 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 ማለት አይደለም፣ ዝም ማለት አይደለም። እንዴ ምንድነው? በሰላም ነው ሰዎቹ አበዱ እንዴ? እኔ እንደዛ አላሰብኩም እንዴ። እንደው አንቺ ከነሱ ብለሽ ከበት ወጥተሽ ትንሽ ረብት አደርጋለሁ ሲል ደግሞ ከታትሎ ወታለሽ ወጡ ሄዱ ገቡ እንዴ እስከዚህ መቆጣጠር ድረስ ምን አገቡ? የትን ከባልሽ ጋር መዞርና መዘነጥ ትችያለሽ፣ ማብትሽ ነው። ግን ከነሱ በላይ ሆነሽ መገኘት በጣም ደስ ብሎኛል። ግን አሁንም በሆነ ነገር ቢሆን ቦታ አለሽ፣ ማፍታለሽ። ማፍት እንዳለው ደግሞ እያሳወቅሽ እያሳየሽ ብትሄጂ ደስ ይላል። ዝም ከማለት በድርግቱ ላይ እንዳሁኑ እንደ በፊቱ ብታሳይ ደስ ይላል። እንዴ ምንድነው ዝም የሚያስብልሽ ሩታ? ኧረ አቦ በእናታችሁ እኛን አታቃጥሉ እንዴ! ኧረ ምን ሆነ ጦስ መዘዝ እንደዚህ ነው እንደ ሰው ለምንድን ነው? ቆይ ለምንድን ነው? ምን ሆነች አሁን? ምን ሆኑ? በቃ ማንኛው በሽታ ከሆነ ሐኪም ቤት አለ። በሽታ ከሆነ በቃ ጸበል ቤት አለ። ውሰዱ። እዚህ ጋር መጣችሁ ሚዲያ ላይ መጣችሁ ማይሆንና የሚሆነው ነገር አታውሩ። ተገቢ ያልሆነው ነገር አሁን ሁላ ዞሮ ወደ አንቺ እየመጡ ነው። ሀብል የተባለው ተጣልቷል። አሁን ደግሞ ትንሹን ትልቁም አደነዘዘች እያሉ ነው። በአንቺ ላይ እየመጡ ነው። አንቺ ንቂ ሩታ፣ ዝም ብለሽ አትቀመጪ እንዴ! ማላፊ ጠሪ መኖራችሁም ልትኖሪ አይደል እንዴ የገባሽው? ትዳር ያዝሽው የዳርሽው እንዴ! ምንድነው ዝም ማለትሽ? ደግሞ ቤተሰቦች ይሸልሽ ምንድን ለአንቺ ለሱ ቤተሰቡ እንዳለ ነገ አንቺም እንደዚሁ በቃ እንደዚሁ እያሉ አንቺም ያዞሩሻል። እሱ ብቻ አይደለም ታሞ ይሁን ተጨንቆ ይሁን እሱ ይሄ ልጅ ተጠስቶ ይሁን ዝም ስላለ ብቻ ባንቺ ላይ እየወረዱብሽ ነው። ለምንድን ነው? ምን ሆነሽ ነው? ምን አጥፍተሽ ነው? ኧረ መላቤ ሩታ፣ ኧረ መላቤ ንቂ ሩታ። መፍትሄ ይዘሽ ነይ፣ መፍትሄ አምጪው። ዝም ማለት አዋጭ አይደለም። ዝም ማለት ለአንቺ ጥቅም አይደለም። ዝምታ ትጎጃለሽ እንዴ! አርፈሽ ከባልሽ ጋር መቀመጣችም፣ አርፈሽ ከልጅሽ ጋር መቀመጣችም። እንዴት ነው እንደዚህ ሆነሽ ምትዩ? እቺ እንደው ከራስ እንትን ማውርዳት አለብሽ። እቺ ብዙዬ የምትባዩ ኧረ ምን አይነት ገንፎ ነገር ናት በእግዚአብሔር እንዴ! ለህፃኑ ማታስበው ታዲያ አሁን ምን ሆነ? ወንድሜ እንደዚህ ሆነ፣ እነሱ እንደዚህ ስላንገበገቡ ታዲያ ለልጁ ጤና ይመለሳል? ታዲያ ውሽምቷን ይዞ ከዛ አልፎ ተርፎ ውሽምቷን ይዞ አንቺ አትይዥም እንዴ? ምንድነው አታንቂም እንዴ? ብዙ መብቱ እንዳለሽ ደግሞ እንደዚህ ለምንድን ነው ዝም የምትይው? ኧረ ተይ ሩታ፣ እነዚህ ያበዙ አረብ አንቺ ላይ ያበዙ። አንቺ መቻል አለብሽ እየቻለሽ ራስሽን እየጎደሽ ነው። ተመለሽ። ንቂ ሩታ፣ ንቂ፣ በእግዚአብሔር ንቂ። ኧረ ምን አይነት ኧረ ንቂ፣ እኛን አታሳብዱ እንዴ! አርፈናል። በቃ አሁን በሰላም ይመጣሉ፣ ይሄዳሉ፣ ቪዲዮም ይሰራሉ፣ ይጫወታሉ ብለን ነበር እኛ። አሁን ያው እነሱ የሚያመጡ መዘዝ ይው ብዙ መብት እንዳለሽ አንቺ ታውቂያለሽ ሩታ። በህግ ማሳዝ ትችያለሽ። እንግዲህ በቤትሽ በልጅሽ ላይ በባልሽ ላይ መጡ። በቃ ምንም እዚህ ጋር ውሽማን ይዞ ለዛው እዛ ጋር አንቺን ትቶ ወደዚህ እንደሚመጣ መጀመሪያ ከነሱ ጀምሪ። እነሱ ካሰቡ አንቺ ምንድነው የምታስቡ? እነሱ ዝም ካላሉ አንቺ ለምንድን ነው ዝም የምትዩ እንዴ? ብቻሽን ለምንድን ነው የምትጋፈጪ? ኧረ ተይ ኧረ ተይ። እኔማ አልችልም በእውነት ራስን ሊፈነዳ ነው። አሁን ቪዲዮ ካየሁ በኋላ ብዙ አላየሁትም፣ ትንሽ ካየሁ በኋላ ይገርማል። አልችልም፣ እኔ አልቻልኩም። እናንተስ እንዴት ነው? ልጅቷ አንድ ነገር ትሆናለች። ወይኔ
አሁንማ ሩታ አሁን ባንቺ ላይ እንመጣለን። እምቢ ካለሽ ማፍቴ እያለ ማፍቴ የምታሳጪው ነገር ምንም የለም። በጣም ጎበዝና ጠንካራ ሴት ነሽ። ብራስ ላይ አንቺ ራስሽ እየመሰከረሽ አይደለሽም? ታዲያ ምንድነው እቺ ውሽሚቷን ከአይኗ እስከ ማታ ጠፋ ድረስ መቆም ታዲያ አቅማተሽ ነው? ይጋለሽም ምንድነው እንዴ? የሷ ሽምግልና ልኳል እኔ ውላላት ምንድነው መታ ህይወትሽ የምትበጥብጦ ምንድነው ከነሱ ጋር? አንቺ ደግሞ ከእንትና ላይ አሰርተ ለች እያሉ ነው። እሷ ደግሞ ከበነሱ ላይ አሰርታ እነሱን ታስነሳለች። ባንቺ ላይ ሰላም እያሳጠች ናት፣ ፍቅር እያሳጠች ናት፣ ከቤተሰቦቹ ጋር እያባለች ናት። ንቂ ሩታ። ዝም ብሎ አይደለም እነ ሩታ ምን ማን ነው እነ ዴብም እንደገና እነ ቡዜ እንደዚህ የሚሆኑ ዝም ብሎ አይደሉም። ዳንም ቢሆንም ያው ነው። አንቺ ንቂ ባልጌዎች ሁላ። ኧረ ይበቃል። እኔ ከዚህ በላይማ አልችልም። ይበቃል። በቃል። ቻው